እንዴት ናችሁ? ሰላም ሰላም። ይሄ ይሄ የክሪፕቶ ኒውስ እና ክሪፕቶ ሪሌትድ የሆኑ ቻናል ነው። ይሄ መጀመሪያ የዩቲዩብ ቪዲዮ ነው። ዛሬ ከምንድነው መጀመሪያ የፈለኩት ክሪፕቶ ከረንሲ እንዴት አድርገን መጠቀም እንችላለን፣ መሰረታዊ የክሪፕቶ ከረንሲ ናውሌጆችን ከየት ማግኘት እንችላለን፣ ወጣቶች እንዴት አድርገን ከዋና ስራችን ወይም ከትምህርት ሳይድ ቱ ሳይድ እንዴት አድርገን የሆነን ገቢ መስራት እንችላለን የሚለው ላይ ነው ትኩረት አድርጌ ዛሬ ማንሳት የምፈልገው። መጀመሪያ ክሪፕቶ ከረንሲ አጠቃላይ ስለ ክሪፕቶ ከረንሲ ኢንፎርሜሽኖችን የምናገኝበትን አፕሊኬሽን ማውረድ ይጠበቅብናል። አፍተር ዛት ወደ ቀጣዩ ቪዲዮዎች እንሄዳለን ማለት ነው። ፕሌይ ስቶር ላይ እንገባለን። ፕሌይ ስቶር ከገባን በኋላ የመጀመሪያ ስራችን የሚሆነው ኮይን ማርኬት ካፕ የሚል አፕሊኬሽን ማውረድ ይጠበቅብናል። ይሄ ኮይን ማርኬት ካፕ አፕሊኬሽን እንደምታዩት ልክ እንደዚህ በሰማያዊ በመሃል ላይ በነጭ ሎጎ ያለበት ዳውንሎድ ማድረግ ይጠበቅብናል ማለት ነው። ይሄን ዳውንሎድ ካደረግን በኋላ ፊት ለፊት ልክ እንደዚህ ተጭኖ ኦሬዲ እኔ ስለጫንኩት ነው። እናንተም ጋር ስትጭኑት እንደዚህ ይመጣል ማለት ነው። ልክ ይሄንን ስትከፍቱት አጠቃላይ እዚህ ላይ አለማችን ላይ ያሉ ክሪፕቶ ከረንሲዎችን ፊት ለፊት እናያለን ማለት ነው። ይሄ የምታዩት ክሪፕቶ ዓለም ላይ ያሉ ክሪፕቶዎች አጠቃላይ ናቸው። እዚህ ፊት ለፊት አሁን ወደ ላይ ከፍ እያደረኩ ማሳያችሁ ዋና ከ1 እስከ 500 ያሉት ራንክድ ሆነው የተቀመጡ ወይም ደረጃ ወጥቶላቸው የተቀመጡ ናቸው ማለት ነው። እነዚህ ደረጃ የወጣላቸው ማነው ያወጣላቸው፣ በምንድነው የወጣላቸው የሚለው አንድ ክሪፕቶ ከረንሲ ደረጃ የሚወጣለት በማርኬት ካፑ ነው። ማርኬት ካፑ ማለት ባለው ካፒታላይዜሽን ማለት ነው። ይሄ ማለት እኛ እንዲገባን አድርጌ ሳስረዳችሁ አንድ ኮይን ባንክ ቤት ውስጥ ባለው ብር ማለት ነው። ለምሳሌ ቢትኮይን በዚህ ሰዓት ላይ የ1.68 ትሪሊየን ኮይን እንትን አለው ማለት ነው። ማርኬት ካፒታላይዜሽን አለው which means ከዓለማችን ላይ ትልቁ ገንዘብ ባንክ ቤት ውስጥ አለው የሚባለው ቢትኮይን ነው ማለት ነው። አጠቃላይ ደግሞ ኮይን ማርኬት ካፑ በክሪፕቶ ከረንሲ ስንት ነው? 2.86 ትሪሊየን ነው። ዛሬ ላይ ይሄን ቪዲዮ ስቀርጸው 2.86 ትሪሊየን ነው ማለት ነው። ሁሉንም የኮይኖች መረጃ እዚህ ላይ ማግኘት ትችላላችሁ ማለት ነው። ስለዚህ ኮይኖች ደግሞ በሁለት ይከፈላሉ። አንደኛው አልትስ የሚባል ነው። አልትስ ማለት ከቢትኮይን ውጪ ያሉ ማንኛውም ኮይኖች አልትስ ይባላሉ ማለት ነው። ሁለተኛው ደግሞ ራሱ ቢቲሲ ነው ማለት ነው። ቢቲሲ ለምንድነው አልት ውስጥ ያልተካተተው? ሁሉም ኮይኖች ሶርስ ኮዳቸውን የተጠቀሙት ከቢቲሲ ነው ፈንዳሜንታሊ ማለት ነው። ቢቲሲ ሌየር 1 ነው። ሌሎቹም ሌየር 1ዎች አሉ። ነገር ግን አሴ ሶርስ ኮድ ግን የሚጠቀሙት ቢቲሲን ስለሆነ ማለት ነው። ስለዚህ ይሄን ይመስላል። ከላይ የምታዩት እንዳልኳችሁ ያ ቶታል ማርኬት ካፑን የሚያሳይ ነው የክሪፕቶ ከረንሲ። አልት ኮይን ኢንዴክስ የሚለው ደግሞ ከላይ የምታዩት ደግሞ እሱ ደግሞ አጠቃላይ በዚህ ሰዓት ላይ አልት ኮይን ከቢትኮይን ጋር ሲወዳደር አልቶች በስንት ነጥብ እየመሩ ነው ወይም ደግሞ በስንት ነጥብ አንሰዋል የሚለው የምናይበት ነው። ይሄ ደግሞ ጥቅሙ ምንድነው? አልት ኮይን ኢንዴክስ ከቢቲሲ በጣም ከፍ ካለ ኮይኖች በሙሉ ፓምፕ እያደረጉ ነው ማለት ነው። ስለዚህ ፓምፕ በሚደረግበት ሰዓት ደግሞ ኮይን እንዲገዛ አይመከርም ማለት ነው። ምክንያቱም ምንጊዜም አንድ መርህ አለ። when the market is down you have to buy, when the market is high you have to be sell። አሁን አጋጣሚ ሆኖ ማርኬቱ በጣም ወርዷል። አሁን አልት ኮይን ኢንዴክስ 25 ማለት በዚህ ሰዓት የምንገዛው ኮይን ልክ አልት ኮይን ኢንዴክሱ ከ90 ወይም ከ80 በላይ ሲሆን
ያኔ እንሸጣለን ማለት ነው። ሶ አልትኮይን ኢንዴክስ ምንድን ነው? መች ነው ክሪፕቶ መግዛት ያለብን፣ መች ነው ክሪፕቶ መግዛት የሌለብን የሚለው አንዱ ኢንዲኬተር ነው ማለት ነው። መጨረሻ ላይ ያለው ፊር ኤንድ ግሪድ ነው። ፊር ኤንድ ግሪድ ደግሞ ማለት በዚህ ሰዓት ላይ ክሪፕቶ ከረንሲ ዓለም ላይ ሰዎች በጣም እየገዙ ነው ወይስ ፈርተዋል የሚለውን ማሳያ ነው ማለት ነው። ስለዚህ አሁን ላይ 10 ደርሷል። 10 ማለት ከመቶ ነው። ከመቶ ሰው በጣም ፍርሃት ውስጥ ነው ያለው። እንደምታዩት ምልክቷ ቀዩ ላይ ነው ያለው። ሰው ፍርሃት ላይ ነው ያለው ማለት ነው። ሰው ፍርሃት ላይ አለ ማለት ደግሞ መግዛት የተሻለ ነው። በዚህ ሰዓት ላይ ሰው ሲፈራ ክሪፕቶን መግዛት በጣም ውጤታማ ወይም ደግሞ ትርፋማ ያደርገናል ማለት ነው። ስለዚህ ከመቶ 10 ነው ማለት ነው። ልክ ይሄ ከ80 በላይ ሲሆን ሰዎች በሙሉ ግሪዲ ናቸው። በጣም ኮይን እየተገዛ ነው። ያኔ እናንተ ቀድማችሁ ፊር ላይ የገዛችሁትን ኮይን ልክ ግሪድ ሲገባ ይሄኛው ኢንዲኬተር እናንተ ኮይናችሁ ትሸጣላችሁ ማለት ነው። ይሄ ነው ማሳየው ማለት ነው። እሺ ቀጣይ ቢቲሲን ከፍቼ ላሳያችሁ። ልክ ቢቲሲን ስከፍተው እዚህ ጋር ብዙ ነገሮች አሉ። ውስጥ ላይ እንደምታዩት ከላይ ቢትኮይን ብሎ አንደኛ ደረጃ ላይ ነው ያለው። ዛሬ 2% ካነበረው ማርኬት ካፒታላይዜሽን ቀንሷል ማለት ነው። ልክ እንደምታዩት ቢቲሲ እስቲ ኦል ግራፉን ስናየውን አጠቃላይ ቢትኮይን ከተፈጠረ እንዴት ነው ማርኬቱ እየሄደ ያለው የሚለውን ስናየው ልክ እንደዚህ አሁን እየሄደ ነው ማርኬቱ። ልክ ሲጀምር ቢትኮይን 0.06 ሳንቲም ነበር። ኢማጂን 0.06 ነበረ። ምን ቢትኮይን ማለት ነው። ዋጋው እንደምታዩት በየጊዜው እየጨመረ እዩት። 50 ሺህ ቤት፣ 40 ሺህ ቤት። ከዛ በኋላ ዛሬ ላይ እንደምታዩት ዛሬ ላይ $84,000 ላይ ነው ያለው ማለት ነው። የዛሬ 10 ዓመት ያኔ $100 ቢትኮይን ብንገዛ ኢቭን ተውት $100ን ተውት፣ $10 ቢትኮይንን ብትገዙት ዛሬ ላይ ለ10 ዓመት ያኔ ገዝታችሁ ብታስቀምጡ እናንተ ሚሊዮነር ናችሁ። በኢትዮጵያ ብር አይደለም እያልኳችሁ ያለሁት በዶላር ሚሊዮነር ናችሁ። የክሪፕቶ ከረንሲ ኢንዱስትሪ ምን ያክል በቅርብ ዓመታት ውስጥ እያደገ እንዳለ ማሳያ ነው ማለት ነው። ይህንን መረጃ ሳሳያችሁ ለጀማሪዎች ብዬ ነው፣ ከስር መሰረቱ ነው እያወራው ያለሁት እና ኢት ሜቢ ኤክስፒሪየንስ ያላችሁ ብዙ ዓመት እዚህ ላይ የቆያችሁ ደግሞ በማወራበት ጊዜ ላይ ከታች ኮመንት ላይ ማስተካከል ያለብኝን ብትነግሩኝ ደስ ይለኛል ማለት ነው። ይሄ ኦን ላይ አድርጌ ያሳያችሁ ቢትኮይን ከመጀመሪያ እስከ መጨረሻ ያለው ነው። የአንድ ዓመት ፐርፎርማንሱ ማየት ስንፈልግ 1 ይር የሚለውን እንነካለን ማለት ነው። እንደምታዩት ቢትኮይን ዋጋው እንደዚህ ሲጫወት ነበረ ማለት ነው። እዚህ ጋር እንደምታዩት አሁን እጅ ያለበት አካባቢ 76,000 ደረሰ። ከ76,000 ወጥቶ የሆነ ሰዓት ላይ እንደምታዩት ግራፉ 123,000 አካባቢ ደረሰ። አሁን እየወረደ ነው ያለው፣ ወደ 84,000 ነው። እየወረደ ስለሆነ በምን ምክንያት ነው የወረደው? እንደምንድን ነው እየወረደ ያለው? እርሱ ራሱን በቻለ ጊዜ ትንታኔውን ሰጣችኋለሁ ማለት ነው። አሁን ላይ ማርኬት ሴንቲመንቱ ቤሪሽ የሆነበት ምክንያት ራሱን የቻለ ምክንያቶች አሉ። በእርግጥ በአራተኛው ኳርተር በዚህ ቡል ማርኬት ላይ በጣም ቡሊሽ ሲጠበቅ ነበረ፣ ግን አሁን ላይ ማርኬቱ ቤሪሽ ራሱን ችሎ ሆኗል ማለት ነው። ልክ በእንደዚህ አይነት መንገድ ታያላችሁ ማለት ነው። ልክ እንዲህ ስታንቀሳቀሱ ከታች እንደምታዩት 18፣ 10፣ 25 የሚል አለ። እነዚህ ምንድን ነው? በዛ ቀናቶች ላይ በቢትኮይን ላይ የወጡ ዜናዎች፣ መረጃዎች፣ ኒውስ የምታነቡበት ነው ማለት ነው። አሁን ጁን 4 2025 ላይ የወጣ ዜና ነው። ቢትኮይንን የመሰሉ ከቢትኮይን ጋር ተያያዥነት ያላቸው ዜናዎች የሚነገርበት መረጃ ነው። ይሄ ዜና ለእናንተ ማርኬት ወሳኝነት አለው ማለት ነው። ምንድነው? ማርኬቱ ወዴት ነው የሚሄደው? ዛሬ ላይ ብገዛው እንዴት ነው ያዋጣኛል አያዋጣኝም የሚለውን ነገር ይወስናል። ስፔሻሊ ስፖርት ትሬደሮች ሳይሆኑ ፊውቸር ትሬደሮች እዚህ ላይ ተጠቃሚ ናቸው ማለት ነው። ዝቅ ብለን ስናየው እንዳልኳችሁ ማርኬት ካፑ እዚህ ጋር 1.67 ትሪሊዮን አለ። ቮሊዩሙ በዚህ ሰዓት ላይ ቢትኮይን በዚህ ሰዓት ላይ ስንት ሚሊዮን ገንዘብ እየተንቀሳቀሰ ነው? በ24 ሰዓት ውስጥ 120
$1.83 ቢሊየን እየተንቀሳቀሰ ነው። ኢማጂን በዚህ ሰዓት ላይ ክሪፕቶ ከረንሲ ላይ ይሄን ያክል ብር እየተንቀሳቀሰ ነው። የአፍሪካን ጂዲፒ ራሱ የሚበልጥ ነው የሚመስለኝ ማለት ነው። ይሄ ነው እዚህ ጋር ያለው የምታዩት ነገር። ደረጃ አለ እዚህ ጋር ቶታል ሰፕላይ አለ። ቶታል ሰፕላዩ ማክሲመም ሰፕላዩ BTC 21 ሚሊዮን ነው። ቶታል ሰፕላዩ 19.95 ሚሊዮን ነው። እዚህ ጋር ለምንድን ነው ማክሲመም ሰፕላዩ 21 ሚሊዮን የሆነው? ቶታል ሰፕላዩ ደግሞ ለምን ቀነሰ ለምትሉት አንድ ኮይን ሲፈጠር ቶኮኖሚክስ የሚባል ነገር አለ። የኮይኑ ምን አጠቃላይ የቶኮኖሚክስ ሂዘቱ ማለት ነው። ቢትኮይን ዓለም ላይ የተፈጠረው 21 ሚሊዮን ብቻ ነው። መጨመርም አይቻልም መቀነስም አይቻልም። ለዛ ነው ቢትኮይን ላይ ሰዎች አሁን ገንዘባቸውን የሚያፈሱት። አላቂ የሆነ ንብረት ስለሆነ አላቂ የሆነ ክሪፕቶ ስለሆነ ሰዎች ቶሎ ቶሎ ይሄ ክሪፕቶ ከረንሲ ሳያልቅ ዋሌታቸው ውስጥ ማስገባት ይፈልጋሉ። በ10 ምናምን ዓመት ውስጥ እንደምታዩት 19.95 ሚሊዮን BTC ሰዎች እጅ ገብተዋል ማለት ነው። ቀሪው ስንት ነው? ወደ 1.05 ነው። ይሄ ደግሞ በምንድነው? በማይኒንግ የሚመጣና ከእንደገና ደግሞ በሪዋርድ ብሎክቼን ላይ ሪዋርድ እየተሰጠ ሲሄድ የሚሞላ ነው ማለት ነው። ከአሁን በኋላ ቢትኮይን የመስራት ወይም ደግሞ ማይን አድርጎ የማግኘት እንትኑ በጣም ከፍ እያለ ነው። ሃሽሬት የሚባል ነገር አለ። ሃሽሬቱ በጣም ከፍ እያለ ስለሆነ የምንጠቀመው ኢነርጂ የምንጠቀመው የኮምፒውተር ሲስተም በጣም ከፍ ብሏል ማለት ነው። ቢትኮይንን ከቻልን በገንዘብ ነው እንጂ በዚህ ሰዓት መግዛት የምንችለው በማይኒንግ ማግኘት አንችልም ማለት ነው። እዚህ ጋር ትንሽ ካወሳሰብኩት ኮመንት ላይ እዚህ ጋር አልገባኝም ብላችሁ ጥያቄያችሁን ጠይቁኝ ማለት ነው። ማክሲመም ሰፕላይ ስለ ቶኮኖሚክሱ ይነግረናል ማለት ነው። ሜም ኮይኖች ብዙ ጊዜ ካያችሁ በትሪሊየን ቤት ናቸው እና ያው ሲጀመር ሜም ኮይን ምንም ከጀርባው ሌላ የዩቲሊቲ ፐርፐስ ስለሌለው ጀስት ፎር ፈን ክሬት የሚደረግ ነው። ዝም ብሎ ቶኮኖሚክሱም በዛ ያክል ብዙ ነው ማለት ነው። ይሄን ይመስላል ማለት ነው። ሌላው እንደምታዩት ይልድ ነው። ወደ ታች ዝቅ እያልኩ እየሄድኩላችሁ ነው። ይልድ ደግሞ ማለት በዚህ ኮይን እያንዳንዱ ኤክስቼንጆች ምን ያክል ኢንትረስት ሬት አላቸው የሚለውን የሚያሳይ ነው። ባይናንስ እንደምታዩት ከ0.01 እስከ 0.26% ድረስ ይልድ አለው። ባይቢትም እንደዛው እያለ ይሄዳል ማለት ነው። እዚህኛው አፕሊኬሽን ላይ ማግኘት የምንችላቸው መረጃዎች ይህን ይመስላሉ። ከዚህ ደግሞ ወጣ ብለን ደግሞ ስናይ የአጠቃላይ ስንት አይነት ክሪፕቶ ከረንሲዎች አሉ ብያችሁ ነበረ ቅድም። አልትና ራሱ BTC ነው ብያችኋለሁ። ከእንደገና አልቶች ደግሞ ራሳቸው ሰብ ዲቪዥን አላቸው። ሜም የሚባል አለ፣ ሪሃይፖክሬትድ ክሪፕቶ ይባላሉ፣ ባይናንስ አልፋ ላይ አሉ። እዚህ ውስጥ እየገባችሁ እናንተ ይሆነናል፣ ይመቸናል፣ ያዋጣናል የምትሉትን እያጠናችሁ የምትገዙበት ነው ማለት ነው። ባይዜ ፋይናንሻሊ አድቫይዝ አይደለም። ክሪፕቶ ከረንሲ ምን ጊዜም ምንድነው ቮለታይል አሴት ነው። ስለዚህ ሪስካችሁን በራሳችሁ ነው ማድረግ ያለባችሁ ማለት ነው። እኔ ጀስት እንደ መረጃ ነው እየነገርኳችሁ ያለሁት ማለት ነው። እዚህ ውስጥ እየገባችሁ የምትፈልጉት ክሪፕቶ ላይ ኢንቨስት ማድረግ ትችላላችሁ። እንዳልኳችሁ ግን ዛሬ እያሳየኋችሁ ያለሁት ኮይን ማርኬት ካፕ ውስጥ ማግኘት የምትችሉትን መረጃዎችን ብቻ ነው እያሳያችሁ ያለሁት። ይህን ኮይን እንዴት ትገዛላችሁ፣ እንዴት አድርጋችሁ ነው USDT ማግኘት የምትችሉት የሚለውን በቀጣይ ቪዲዮ ያሳያችኋለሁ ማለት ነው። ይሄ አስኤ ጀነራል ክሪፕቶ ከረንሲ መረጃዎችን የምናገኝበት አንዱ ፕላትፎርም መሆኑን ማሳያ ነው ማለት ነው። ያለው ይሄን ይመስላል። አመሰግናለሁ።